በዚሁ በጸሎት መንፈስ እንዳለ አንድ ታሪክ ያነበብኩትን ልንገራችሁ። ውጭ ሀገር ነው የተከናወነው። ቆየት ያለ ታሪክ ይመስለኛል። አንድ ጥሩ ስራ ያላት ሴት አለች እና በጣም አባቷን ትወዳለች። እሷ በጌታ ነች፣ ጌታን ታውቃለች፣ ታገለግላለች። በቤተክርስቲያን በጣም አክቲቭ አገልጋይ ነች። ጌታን በጣም ትወዳለች፣ አባቷንም በጣም ትወዳለች። እድሜያቸው ጠንቶ እናትየው ልጅ ሆና ነው እሷ ጥላቸው ሄደችው። እናትየው አባቷን ያሳደጓት በጣም ነው ትወዳቸው እና እሷም በቤቷ ቢዚ ስለሆነች በስራም ቢዚ ስለሆነች በጣም ውድ ዋጋ ከፍላ አረጋውያን የሚጠበቁበት በጣም ዘመናዊ ቦታ በነርሶች በጣም ጥሩ በሆነ ኢንቫይሮንመንት ውስጥ እንዲኖሩ አድርጋ በየወሩ ብዙ ገንዘብ ትከፍላለች። ከዛ ደግሞ በየጊዜው የሚወዱትን ምግብ ከሆቴል እየገዛች ትልክላቸዋለች። ከዛ ከፋሲሊቲው ምግብ ባለፈ ሁሉ ጊዜ ቅዳሜ አንዳንዴ ትመጣለች፣ አንዳንዴ ስለማትችል ሁሌ ቅዳሜ ግን ያን የሚወዱትን ምግብ ያሰራች ትልክላቸዋለች። ከዚያ አንድ ቅዳሜ እንደዚህ ያደርጋ አባትየው ይደውሉና ሁሉ ጊዜ ቅዳሜ ከሰዓት ከበሉ በኋላ ያመሰግኗታል፣ ይባርኳታል። አንድ ቅዳሜ ግን እሳቸው አልደወሉ። ከፋሲሊቲው ስልክ ተደወለላት። ከዛ ምንድነው ስትል አባትሽ አርፈዋል። ምን ሆኗል? ጤና አልነበረም ወይ? እንዲህ አልነበረም ወይ? ሐኪሙን እንኳን አነጋግር ያለው ስትል አይ አንቺ የላክሽላቸው ምግብ ትን ብሏቸው ሞቱ። ከዛ በጣም ደነገጠች እና በጣም ልቧ ስለተሰበረ ወደ ጸሎት በዛው ቢሮዋ ተንበርክካ ጸለየችና እግዚአብሔር እንዲህ አላት፣ ለአባትሽ ሁሉ ጊዜ ምግብ እየገዛሽ በውድ ዋጋ ትልኪያለሽ። አንቺ የላክሽው ምግብ ነው የገደላቸው። ግን አንድ ቀን የህይወት እንጀራ ክርስቶስን ነገርሻቸው ታውቂያለሽ? እሷማ አለች በኋላ ስትመሰክር ጌታ ልቧን ከፈወሳት በኋላ ለአባቴ የዚህ ምድር እንጀራ በውድ ዋጋ እየገዛው እሱ እንጀራ ገደለው። የህይወት እንጀራ የዘላለም ህይወት የሚሰጠውን ግን አንድ ቀን ደፍሬ ያላካፈልኩትም። ለብዙ ወዳጆቻችሁ፣ ወገኖቻችሁ፣ ጓደኞች፣ ቤተሰቦቻችሁ ብዙ ዋጋ የምትከፍሉ ሰዎች አላችሁ። እንደዚህች ሴት የህይወት እንጀራ የሆነውን ኢየሱስን ንገሯቸው፣ መስክሩላቸው። እሱ ትና አይልም፣ እሱ የዘላለም ዋስትና ይሰጣል። አንዳንዴ የኛው እንጀራ ይገላቸዋል፣ የኛው ግብአት ያጠፋቸዋል። እሱን አቁሙ ሳይሆን የህይወት እንጀራ ኢየሱስን ንገሯቸው። ብዙዎቻችን እግዚአብሔር እድል ሰጥቶን በቤተሰቦቻችን የመጨረሻ ሰዓት ክርስቶስን አስተዋውቀናቸዋል። ሼር ክራይስት። ብዙ ዋጋ የምትከፍሉላቸው ሰዎች አላችሁ፣ ስለምታዝኑላቸው፣ ስለምትወዷቸው። አንድ ቀን ግን ክርስቶስን ንገሯቸው፣ ጸልዩላቸው፣ ጌታ ልባቸውን እንዲከፍት እና ይቺ ሴት በኋላ መጽሐፍ ጽፋለች በዚሁ ታሪኳ ዙሪያ የህይወትን እንጀራ አንድ ቀን አለዋጋ ብዙ ገንዘብ ሳልከፍልበት ይህን እንጀራ መስጠት ስችል፣ እስቲ በዚህ ሳምንት ጸልዩ ለሰዎች። ጌታ ከረዳችሁ፣ ጌታ አቅም ከሰጣችሁ ተናገሩ፣ ስለ ዘላለም ንገሯቸው። ግድ የለም ቻሌንጅ ዘም እምነት ሊኖራቸው ይችላል፣ ሃይማኖት ሊኖራቸው ይችላል፣ አስተሳሰብ ፍልስፍና ሊኖራቸው ይችላል። ቻሌንጅ ዘም about eternity። እኔ ስለ ነገ አላቅም፣ ከነጎዲያ ስለሚሆነው አላቅም፣ ስለ ዘላለም ግን አውቃለሁ። በዘላለም የት እንደምሆን አውቃለሁ። ይህን እርግጠኝነት የሰጠኝ በጎ ስራዬ አይደለም፣ አገልጋይነቴ አይደለም፣ ኢየሱስ ክርስቶስን መስዋዕትነቱን አዳኝነቱን በማመኔ ብቻ ነው። እጆች ከፍ ይበሉ። ዛሬ እግዚአብሔር መሰረት ጥሎልናል። የምትለኝን አያለሁ፣ እንደዚህ የምትለኝ መንገድ አያለሁ። እኔ ግን ከላይ ያልካቸው ከነዛ ሰዎች አድነኸኛልና፣ ከነዛ እይታዎች ታድገኸኛልና መንፈስ ቅዱስ በዚህ ጉባኤ ላይ ሴንስ ሳምቲንግ። እጆች ከፍ ይበሉ።